ሰላም እንዴት አደራችሁ ክቡራትና የተወደዳችሁ የዩቲዩብ ተከታታዮች እንግዲህ ዛሬም በሌላ ኤፒሶድ መተናል ኤፒሶድ 17 ማለት ነው የዛሬው ጉዟችን የሚሆነው እንግዲህ ከጀርባ ያሁን ያለፍኩት ኮረም ከተማ ነው የዛሬው ጉዟችን የሚሆነው ወደ አላማጣ ከዛም ወደ ዋጃ ከዛ ሲዝኗን ይጠናቀቃል ማለት ነው በዛሬው ዕለት ማለት ነውና ይሄኛው ኤፒሶድ እንግዲህ ኤፒሶድ 17 ከኮረም እስከ አላማጣ ድረስ እንግዲህ እጅግ በጣም ዝቅዝቃት ቁልቁለት የሆነው መንገድ ተጉዘን ጠመዝማዛ የሆነው መንገድ ተጉዘን አላማጣ ከተማ እንደርሳለን ማለት ነው አብራችሁን ቆዩ እንግዲህ ከከተማው ወጣ እንዳላችሁ እጅግ በጣም ሰፊ የሆነ የማሽላ እርሻ ታገኛላችሁ ማለት ነውና በጣም ገርሞኛል ለማንኛውም ከተማዋን ጥለናት ወተናል ጉዟችን ወደ አላማጣ ይቀጥላል ሰብስክራይብ እያደረጋችሁ አብራችሁን ቆዩ ያው እንግዲህ በጣም በጠዋቱ ጥሩ እየመጣን ነው እንደምትመለከቱት ጤፍ ማሽላ በግራም በቀኝም እጅግ በጣም የሚያምር አዝመራ ይገኛል ማለት ነው ዋው አሜዚንግ አሁን ቶሎ ብለን እስከ 6 ሰዓት መድረስ አለብን አላማጣ ማለት ነው እስከ 6 ሰዓት እንደውም ባልዘገይ ደስ ይለኛል ግን ቁልቁለት ስለሆነ ብዙ ከባድ መንገድ የለውም እንግዲህ ከዚህ በኋላ ዳግት መውጣት አይ ቲንክ የለም ቁልቁለት መውረድ ጀምረናል ወደ አላማጣ እና ዛሬ ማለት ነው በተጨማሪ በጣም ደስተኛ ነኝ እንግዲህ ብዙ ነገር ብዙ ተጉዘን እንግዲህ ሲዝን 1 ልናጠናቅቅ ነው ማለት ነው ከዛ በተጨማሪ አይ ቲንክ እንግዲህ ከ300 ኪሎ ሜትር በላይ የሚሆን ጉዞ ማለት ነው ያጠናቀቅ ነው እነግራችኋለሁ አጠቃላይ ስደርስ ምን ያክል እንደተጓዝን ስንት ኪሎ ሜትር እንደሄድን ማለት ነው ይችን አቋራጭ መንገድ ልጠቀማት እንግዲህ ካደረሰኝ አላውቅም ያው አስፓልቱ በዛ ነው እኔ በዚህ እየሄድኩ ነው እንደምታዩኝ ዛሬም 40 ኪሎ ሜትር ነው የምጓዘው እንግዲህ ከኮረም ዋጃ ማለት ነው እና ጋይስ እዚህ ጋር አስተያየት እንድትሰጡኝ የምፈልገው ኤፒሶዱን የቀን ጉዞ ነው ሁለት ኤፒሶድ ነው ስፕሊት እያደረኩት ያለው ስለዚህ ፉል ኤፒሶድ ላድርገው ደቂቃውን ረዘም አድርጌ ማለት አሁን ቀን ሙሉ የምጓዘውን አንድ ቪዲዮ ላድርገው ወይስ እንደዚህ ሁለት ቪዲዮ እያደረኩ ልቀጥል አስተያየታችሁን ኮሜንት ላይ ስጡ እግሬን የሚያመኝ ዳገት ስወጣ ነው እና ግን ምንም አማራጭ የለም ስለዚህ ቁልቁል ከወረድን በኋላ አሁን ደግሞ እንደገና ወደ ላይ እንወጣለን ማለት ነው መንገዱ በጣም አዝማዛ ነው እስከ አላማጣ ድረስ ትንሽ ካላማጣ በኋላ ግን በቃ ቀጥ ያለ ሜዳ ነው እስከ ዋጃ ድረስ ማለት ነው ወደ ወልዲያ ለደርስ አካባቢ አይ ቲንክ ወደ ወልዲያ ያለው መንገድ ትንሽ ዳገታማ ነው ማለት ነው እስካሁን እንደመጣ ነው አይነት በጣም አሪፍ ስለዚህ አሁን አስፓልቱ ላይ ደርሻለሁ ማለት ነው ያን ሁሉ ከምጥመዘመዝ እንደዚህ ይሻላል ፍየሎቻችን ዳገት እየወጣን ነው እንግዲህ በአቋራጭ እኔ እኮ ዳገት ስወጣ በጣም ነው የሚደክመኝ ጋይስ አታውቁም እናንተ እንግዲህ ከዚህ በታች ጋይስ በጣም ዳገታማ ቁልቁለትና ጫካ ነው ማለት ነው ስለዚህ ጫካውን በጣም አስፈሪ ምናምን ስለሆነ እነዚህን ሰዎች ተከትዬ እሄዳለሁ ማለት ነው አብሬያቸው እና ሰዎችም ከጀርባ ሲነግሩኝ ነበር ጫካውን ብቻህን እንዳትሄድ ምናምን ብለውኝ ስለዚህ እነዚህ ሰዎች ወደ አላማጣ መሰሉኝ እንግዲህ አብሬ ተከትዬ እሄዳለሁኝ ማለት ነው ሌትስ ጎ እና ባይገርማችሁ አላማጣ ከዚህ ሆና ትታያለች በጣም ታች ዝቅ ብሎ ማለት ነው ወቹን እንግዲህ በደንብ በቅርበት ነው አብሬ መጓዝ ያለብኝ እንዳያመልጡኝ
ምክንያቱም ብቻዬን እፈራለሁ ደግሞ ሰዎች ስላስፈራሩኝ ማለት ነው። ጫካው ውስጥ ምንም እኮ ላይኖር ይችላል፣ ግን ያስፈራል የሆነ ጫካ ሲሆን። ቦታው ደግሞ በጣም ጫካ ነው እና ከሰው ጋር መሄድ በጣም አሪፍ ነው፣ ጥሩ ነው። መንገዱ ጋይስ በጣም አስቸጋሪና ጫካማ መንገድ ነው ማለት ነው። ጠመዝማዛ መንገድ፣ በጣም ጥቅጥቅ ያለ ጫካ ነው እንደምታዩት። ግን አብዛኛው ነው መተነዋል እና እነዚህ ሰዎች ባይኖሩ ኑሮ ይህ መንገድ አልደፍረውም ነበረ ብቻዬን። ምክንያቱም በጣም ጫካና አስፈሪ ነው፣ ጭር ያለ ነው ምናምን ያስፈራል ትንሽ። ጋይስ እንግዲህ ያው እንደምታዩት ወደ አላማጣ ከተማ እየገባን ነው የምንገኘው ፋይናሊ። መንገዱ ከዚህ ጀምሮ ማለት ነው ቀጥ ያለ ነው በቃ በጣም እስከ ጥሙጋ ምናምን ድረስ አይ ቲንክ በጣም በቃ ቀጥ ያለ ደባይ ነው ከዚህ በኋላ የምንሄደው። በዛ ላይ ሙቀት ምናምን አለው እና እነዚህ ሰዎች በጣም ፈጣሪ ባርካቸው እንግዲህ መንገዴን ሁሉ ፒስ አድርገውልኛል ተከትያቸው በመምጣቴ። በጣም አሪፍ ነው። እንግዲህ አላማጣ ድረስ ነበር አብረውኝ የመጡ ማለት ነው እንደምታዩዋቸው። እሺ ጋይስ ፋይናሊ እንግዲህ አላማጣ ነው የምገኘው ማለት ነው አሁን። እና እንደምትመለከቱት እንግዲህ አንድ ካፌ መናፈሻ ገብቼ ሽሮ አዝዣለሁ ማለት ነው። ሽሮአችንን እንበላለን። እዛ በተጨማሪ ማለት ነው እጅግ በጣም ከባድ ነገር ተፈጥሯል ማለት ነው። እሱን ስቶሪ ማጫወታችሁ ይሆናል። ባይገርማችሁ ከኮረም ጀምሬ ይሄን ውሃ አልቀመስኩትም። ውሃ አልጠማኝም ነበር። እንግዲህ አላማጣ ከተማን ጥለናት እየወጣን ነው ማለት ነው። ጉዟችን የሚሆነው በዛሬ ወደ ዋጃ ነው ማለት ነው። ከአላማጣ ወደ ዋጃ እንጓዛለን። ሌትስ ጎ። እሺ ጋይስ እና እንግዲህ ምን ተፈጠረ መሰላችሁ? አላማጣ ከደረስኩኝ በኋላ በጣም ብዙ ነገሮች መፈጠር ጀመሩ ማለት ነው። አሁን ይሄን ቪዲዮ በምቀርጽበት ሰዓት የምገኘው እንግዲህ ቆቦ ከተማ ነው። ቆቦ መግቢያው ጋር ማለት ነው። እና የሆነ ወንዝ ነገር አለ፣ እዛ ሁኜ ነው ማለት ነው ይሄን ቪዲዮ እየቀረጽኩ ያለሁት። እንግዲህ ከኮረም ተነስቼ እስከ ቆቦ ድረስ ስመጣ መቅረጽ የቻልኩትኝ እስከ አላማጣ ምናምን ድረስ ነው። ከዛ በኋላ ያው እንግዲህ ስለማይፈቀድ ህጉም ስለማይፈቅድ እኔም ካሜራዬን አጥፍቼ ነበረ ጉዞዬን ስጓዝ የነበረው። ወደ 50 ኪሎ ሜትር የሚሆን ጉዞን የተጓዝኩትና በጣም ሩቅና አድካሚ ነበረ። እና አላማጣ ላይ እንደገባው ማለት ነው በጣም ደስ የምትል ከተማና ትልቅ ከተማ ነች ማለት ነው። ሶ አላማጣ ከገባው በኋላ ስልኬን እየጎረጎርኩኝ ማፕ ምናምን እያየሁ ነበር ማለት ነውና ስልኬን እየጎረጎርኩ ማፕ ምናምን እንትን በምልበት ሰዓት ላይ ከአንድ ባጃጅ ሹፌር አይን ውስጥ ገባው ማለት ነውና ያ የባጃጅ ሹፌር እንግዲህ የሆነ ነገር ጠንስሶልኛል፣ እኔ አላወቅኩምና ስልኬን እንግዲህ እየነካካው ከዛም እንግዲህ ያ ባጃጅ አሽከርካሪ ማለት ነው ከተመለከተኝ በኋላ ዳራስ ይዞ ማለት ነው እኔ በመሄድበት መንገድ ላይ ብቻውን ይጠብቀኛል ማለት ነው። ከዛ በኋላ አባ እስኪ ከጀርባ በሩ ተከፍቷል እንዴ ይልኝ አለኝ። ከዛ በኋላ እይታደረኩ ዝግ ነው። አረ ዝግ ነው አልተከፈተም ምናምን አልኩት። ከዛ በኋላ ነይ ልሸኝሻ ምናምን አለ። አረ እኔ በእግሬ ነው የምሄደው በባጃጅ ምናምን አልሄድም ምናምን አልኩት። ከዛ እዛው ከተማ ውስጥ መግቢያው ላይ ማለት ነውና በጣም ብዙ ባጃጅ ነው ያለና ካልሸኘው ብሎ ድርቅ አለ። በቃ በማርያም ምናምን አልሸኘው እዚች ድረስ ምናምን አለ። እንዴ በቃ እኔ ደስ የሚለው ከሆነ አልኩኝና ለምን ትንሽ አልሄድም ብዬ እዛው ከተማ ውስጥ ማለት ነው። ከዛ በኋላ እሺ ብዬ ግቢት ማለት ከዛ በኋላ ለካ ጓደኞቹን እንግዲህ ቦታ ሲዟቸው ነበር ማለት ነውና እኔ ከገባው በኋላ እንግዲህ በግራ ኪሴ ነበር የከተትኩት ስልኬን ማለት ነው። ከስነካካ ቆይቼና እሱን ሁሉ በደንብ አጥንተዋል። ከዛ በኋላ ከኋላ ተቀምጬ ባጃጁን እየነዳ ቆይ ሰው ልጫን ምናምን አለና ሁለቱ ጓደኞቹ ገቡ ማለት ነው በግራ በኩል። ከዛ በኋላ በግራ በኩል ስልኬን በከተትኩበት ሳይድ ማለት ነው ሁለቱም ገቡ። ከኋላ ወንበር ላይ ሶስት ሆነ ማለት ነው። ከዛ ትንሽ እየሄድ
ትንሽ እንደሄድን በቃ 100 ሜትር ምናምን የሚሆን እንደሄድን ማለት ነው። እነሱ ስራቸውን ለካ ሰርተዋል። ከዛ በኋላ በቃ ወረጃ በዚህ ነው የሚሄደው ምናምን አለኝ። ከዛ እኔም እጅ ነስቼ በጣም አመስግኜ ምናምን ስለሸኘኝ ማለት ነው በእኔ ቤትና አመስግኜ ምናምን ወረድኩኝ። ከዛ እነሱ ፊት ለፊት መሄድ ቀጠሉ ማለት ነው። ከዛ በኋላ ኪሴን አላምነው ስልኬን ዳብስ ሳደርግ ስልኬ የለም ማለት ነው። አየር ላይ እዛው ላይ በቃ ስልኬን ሿሿ እንደሆነ ተሰራው እዛው ላይ ገባኝ ማለት ነው። እና ስልኬን ቀድሜ ቼክ ማድረግ ጠቀመኝ። ከዛ አሁንም ካይኔ አልተሰወረም ባጃጁ ማለት ነው። እየሄደ ነው ወደፊት ካይኔ አልተሰወረም። ከዛም ወደ እነሱ መሮጥ ሲጀምር ባጃጁን አፍጥነው መንዳት ጀመሩ ማለት ነው። ከዛም ከፊት ለፊት ደግሞ በተቃራኒ አቅጣጫ ባዶ ባጃጅ እየመጣ ነበረ፣ ምንም ሰው ያልጫነ ማለት ነው። ተንደርድሬ እዛ ባጃጅ ውስጥ ላይ ገባውና ይሄን ባጃጅ ወንድም የተከተልኝ በአስቸኳይ ስልኬን በልተው ነው ምናምን ስለው ባጃጁን ቶሎ አዙሮ እነሱ መከተል ጀመረ ማለት ነው። እነሱም በፍጥነት ባጃጃቸውን ይነዳሉ። እኔ የገባሁበትን ባጃጅ እንግዲህ በፍጥነት እነሱን መከታተል ጀመርን ማለት ነው። ከዛ ጥቂት እንደሄዱ እንደማያመልጡ ሲገባቸው ባጃጁን አዞሩት። ልክ ባጃጁን ሲያዞሩት መንገዱን ዝጋባቸው አልኩት ማለት ነውና መንገዱን ልክ ለመዝጋት ስንሞክር አባ ቃጥለሻል ምናምን ብሎ ስልኩን አውጥቶ ሰጠኝ ማለት ነውና የሚገርም ገጠመኝ ነው። ስልኬን አጣሁት ብዬ በጣም ደንግጬ ነበር ማለት ነው። ምክንያቱም ያለ ስልኬ እኔ ባዶ ነኝ ማለት ይሄ ጉዞ በቃ አይሰራም። በስልኬ ነው ቪዲዮዎችን ኤዲት ማረገው፣ በስልኬ ነው አፕሎድ ማረገው፣ በቃ ዩቲዩብ ምናምን የምሰራው በስልኬ ስለሆነ እና በጣም ተንተፋትፌ በቃ እንደዚህ ሳርቼ አልበላም አልጠጣም እየገዛው ስልክ ነበርና በዚህ አጋጣሚ ስልኬን ልበላ ነበር ማለት ነው። ከዛ ስልኬን አስመለስኩኝ። ባለባጃጁንም እንግዲህ እኔን የወሰደኝን ባለባጃጅ ወይም ያስቆመልኝን ማለት ነው እሱን በጣም አመስግኜ ወረድኩኝ እላችኋለሁ። እንግዲህ ይሄ ለኔ በጣም ትልቅ ሌሰን ነው፣ ትልቅ ትምህርት ነው። ከዚህ በኋላ ጠንቀቅ ማለት አለብኝ። አላማጣ እንግዲህ ወደ ዋጃ ነበረ ጉዞ ለማድረግ ያሰብኩት። ነገር ግን ዋጃንም አልፌ ቆቦ ገብቼ እስከ ማታ እስከ 12 ሰዓት ቆቦ ገብቼ ነው ያደርኩኝ ማለት ነውና በጣም ረጅምና አድካሚ ጉዞ ነበረ። በዛ ላይ ሙቀት በጣም አለው ነበር ማለት ነው። በጣም ከፍተኛ የሆነ ሙቀት ማለት ነው። እናም እንግዲህ ይሄ ነገር ከተፈጠረ በኋላ ማለት ነው ትንሽ አረፍ አልኩኝ የሆነ ካፌ ላይ እና ራሴን ለማረጋጋት ሞከርኩኝ ማለት ነው። እና በጣም ደስ አለኝ ስልኬን በመመለሱ። ከዛም ካላማጣ እንግዲህ ወጥቼ ጉዞዬን በምጀምርበት ሰዓት ወደ ዋጃ ማለት ነው መውጫው አካባቢ ቦርሳ ይዤ እንደዚህ እየተጓዝኩኝ አንድ እናት ከኋላ ጠራችኝ። ባለ ቦርሳ አለችኝ ማለት ነው። እና ዞር ስል ከዛም በኋላ ወዴት ነው ጉዞ ወዴት ነው ምናምን ብላ ጠየቀችኝ ማለት ነው። ከዛ ነገርኳት። ከዛም በኋላ በቃ እንግዳ መሆኔን ስታውቅ በቃ ቤት ካልገባህ ብላ በጣም የሰው ልጅ የደግነት ጥግ ያየሁበት ደግሞ ሞመንት ወዲያው ተፈጠረ ማለት ነውና ከዛም በኋላ እሺ ብዬ ቤት ገባው። በጣም ሙቀት ቃተር ነበረ፣ ደክሞኝ ነበረ። ቤት አረፍ አልኩኝ ማለት ነው። ቤቷ አጋበዘችኝ። ከዛም ምግብ እንጀራ ነበረ እንግዲህ እሱን አቀረበችልኝ። በለው ጣጣው በጣም ጠገብኩኝ ማለት ነው። ያልጠበቅኩት ግብዣ ነበረ። ከዛም በቃ እንዳለ ሙሉ መከረችኝ ምናምን ስለ አካባቢው ብዙ ነገር አስረዳችኝ። ከዛ ሁሉ ስልክ ሁሉ ተቀይረን በቃ ከዛ ቦታ ሄጄ ራሱ እየደወለች እንዴት ነው ምናምን እያለች ቼክ ታደርገኛለች። እና በቃ በጣም የደግነት ጥግ እንግዳ መሆኔን ስታውቅ በቃ ያን ያክል እንክብካቤ አይቼም አላውቅም በህይወቴ ማለት ነው። እና ሙሉ ትባላለች ሴትዮዋ። በጣም አመሰግናለሁ ከልቤ። እና በጣም ደስ የሚል ቆይታ ነበረኝ ማለት ነውና ከዛም እንግዲህ ትንሽ አረፈ ብዬ ሰዓቱንም አሳልፌ ግብዣዬንም ምሳዬን በልቼ ማለት ነው በደንብ ጉዞ ወደ ዋጃ፣ ከዛም ከዋጃ ደግሞ ወደ ቆቦ ቀርብ ስለነበር ቆቦ ከተማ ከተምኩ ማለት ነውና የሲዝን 1 ይሄን ይመስላል ማለት ነው። ሲዝን 1 እንግዲህ ተጠናቋል። ከቆቦ ወደ ጎብዬ እንግዲህ በሚቀጥለው ቪዲዮ ጓዛለሁ ማለት ነው። ነገር ግን አካባቢው ላይ ብዙም መቅረጽ አልፈለኩም። ያው እንግዲህ መቅረጽም አይቻልም ትረዱኛላችሁ ብዬ አስባለሁ። መቅረጽ የማይቻልባቸው ቦታዎች ላይ አልቀርጽም፣ ጉዞዬን አደርጋለሁ ማለት ነው። ከዛም እንደዚህ ቁጭ ብዬ አጫውታችኋለሁ ማለት ነውና ካላማጣ እስከ ቆቦ ድረስ ምንም አልቀረጽኩም ቪዲዮ ማለት ነውና አሁን እንግዲህ ከቆቦም ጀምሬ ላልቀርጽ እችላለሁ። አንዳንድ ብቻ ፉቴጆችን እንትን ብዬ አወራችኋለሁ ማለት ነውና እና እንግዲህ ትግራይን በሚገርም ሁኔታ አቋርጠን ጨርሰናል። ከ360 ኪሎ ሜትር በላይ ተጉዣለሁ ማለት ነው። እንግዲህ አጠቃላይ ከ360 ኪሎ ሜትር በላይ ማለት በጣም በአጭር ቀናት ውስጥ ነበር የተጓዝኩት። እጅግ በጣም ሰላማዊ የሆነ ጉዞ ነው እና በዚህ አጋጣሚ የትግራይ ሕዝብም
በጣም ለየት ያለ ህዝቦች ናቸው ማለት ነው። እንግዲህ ይህን ጉዞ ከዛላምበሳ ቆቦ ድረስ በማድረግበት ሰዓት እጅግ ሰላማዊ በሆነ መንገድ ነበር የተጓዝኩት። ከዛ በተጨማሪ እንግዲህ በመንገድ ላይ እንግዳ መሆናችሁ ምናምን የሚያውቁ ሰዎች ይጠይቋችኋልና እንግዳ መሆኔን ካወቁ እንደውም እንክብካቤያቸው ለየት ይላል ማለት ነው። በጣም የማጠብቁት አይነት እንክብካቤ ነው የሚያደርጉላችሁ። ከዛ ውጪ በጣም ሲተባበሩ የነበረ በመንገድ ላይ የትግራይ ባህልና ቱሪዝምም እንግዲህ እንድንቀሳቀስ እንደ ልቤ ፍቃድ ወረቀት ስለሰጡኝ በጣም አመሰግናለሁ። በጣም ከልቤ ማለት ነውና ትልቅ መድረክ አግኝቼ ባመሰግናቸው እንደውም ደስ ይለኛል። እና በእንደዚህ አይነት ሁኔታ እንግዲህ ሲዝን 1 ተጠናቋል ማለት ነው። ሲዝን 2 ይቀጥላል። ኢትዮጵያን በእግራችን እናቋርጣለን። ኢትዮጵያን ሀገራችንን እንጎበኛለን። በዛው አጋጣሚ እስከ ሞያሌ ድረስ ይቀጥላል ጉዞ። ሰብስክራይብ እያደረጋችሁ ቻናሌን አሳድጉት። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።